እንግዲህ ውጪ ስራ ይስራበት እማዬ በዚሁ በጀመርነው አንድ የመጨረሻ ድርስ ስጪ ሰሚኛለሽ ሰው ሲታውሽ ይግባሽ እሺ እንዴ ሰውን በግድ ጎትጉታሽ ተናጋሪ አታድርጊ ለመታሰርሽ ተመለሽ ሲልሽ ምንም አልገረመሽም ግን ደግሞ እሱ አትወድህም ናታ ሄሎ አዲስ አበባ ፖሊስ መረጃ ለመስጠት ነበር አዎ ቡልቡላ 4060 ኮንዶሚኒየም አካባቢ እሺ Bravo, Mikey, bravo. ታዲያ ይሄንን ደስታሽን ይጨፍርሽ ታከብሪዋለሽ ይጨፈርለታል ጨፍራለን እንጨፍራለን ምንድነው?
ሰላም በር ላይ ያለው ፖሊስ ምን ፖሊስ ምንድነው? ምን ሆናችኋል? ምንድነው እንደዚህ እንደ ጨው ሐውልት ደርቃችሁ የቀራችሁት? ምን ተፈጠረ? ፖሊሶች መጥተዋል። ፖሊሶች? እና ታዲያ ምን እየሆናችሁ ነው? በር ዘግታችሁ እኮ በፍርሃት ስትቀመጡ ወንጀላችንን በግድ ወቁልን ማለት ነው እንዴ? ክፈቱት እንጂ ክፈቹ። ሰላም ክፈችላቸው። ወንጀል እንደተፈጸመ ጥቆማ ደርሶን ነበር የመጣ ነው። ለፍተሻ ትተባበሩናላችሁ? ፍተሻ ይቻላል። ግባ። ምንድነው? ምን ሆነሻል? እንዴት ነው ፖሊሶች ሊመጡ የቻሉት? እኔ ምን አውቃለሁ ታዲያ? ለምን ራሱን እንዴት መጣህ ብለሽ ሳትጠይቂ? እሱ ያለውንማ ሰምቻለሁ፣ ግን የሆነ ልክ ያልሆነ ነገር ይታየኛል። የኔ እናት ማመስገን ከቻልሽ አመስገኝ፣ ካልቻልሽ ደግሞ ዝም በይ እሺ? ማመስገን ይኖርብኝ መርገም የምናየው ነገር ይሆናል። ምንድነው ማሚዬ? ተሳስቻለሁ እንዴ? ኧረ ምን ባልሽ ልጅ፣ ጥሩ ነው ያደረግሽው። እኔማ እኮ ስትናደድ ጊዜ ምናልባት ማስገባት የለብኝም ነበር ወይ ብዬ ደነገጥኩ። እንደዛ አይደለም የኔ ልጅ፣ በጣም ስለተጨነቀሽ ነው፣ አትፍረጅባት። ናታን፣ ወይኔ እናት፣ ምን አሰብክ? ምንድነው የምናደርገው? እስከ መቼስ ነው ዝም የምንለው? ሰላም ፈራሁኝ። እኔ ብታሰር እናቴ ትሞትብኛለች ብዬ ፈራሁ። በእጄ ካቴና ቢገባ እሷ ጣት ላይ ደግሞ መገነዣ ይገባል ብዬ ፈራሁ። ግን እሱስ አያሳዝንም? ምን አይነት ጭንቀት እንደሆነ አላውቅም። በፈጣሪስ ሰላም፣ አትጨነቅብኝ፣ ይሄንንም እናልፈዋለን። ሰላም ወይ የኔ አባት፣ አልጠላሽኝም?
እጄን መንካት አይኔን ማየት አላስጠላሽም እንዴ? ለምን የኔ ፍቅር? በእነዚህ እጆች ሰው ገድዬበታለሁ። ሰው በገደልኩበት እጄ አንቺ እንዴት አቅፋለሁ? አትጠይኝም ሰላምዬ? ዛሬ በቅጽበታት የገባበት ችግር አንተን ለመውደድ ወይም አንተን ለመጥላት ምክንያት አይሆነኝም። የኔ ፍቅር ልብህን አውቀዋለሁ። ሰውን ለማፍቀር እንጂ ሰውን ለመግደል ጭካኔ እንደሌለው አውቃለሁ። ደግሞ እኮ ምን ያህል እንደተጨናነክና ምን ያህል እንደከፋክ እያየሁ ነው። ይህንን አፍቃሪ ልብ በድንገት ተሳሳተ ብዬ እንዴት እጠላዋለሁ? የኔ ፍቅር እወድሻለሁ የኔ እናት፣ አፈቅርሻለሁ። እኔም እወድሃለሁ። እንደማይሽ ከሆነ በጣም ደስተኛ ትመስያለሽ። ደስታ እኮ አይደለም፣ በጣም ስለጨነቀኝ ራሴን ለመሸወድ እየሞከርኩ ነው። ጭንቀት አልችልም። አስጨነቅንሽ አይደል? በጣም ይቅርታ። ምን ፈልገሽ ነው የመጣሽው? ስለተፈጠረው ነገር እንድናወራ። ምንድነው ስለተፈጠረው ነገር የምናወራው? ናታን በጣም ጨንቆታል። ወይኔ ፍቅር፣ አሁንም እንደተጨነቀ ነው አይደል? አታስቢ፣ ማድረግ ያለብኝን አውቃለሁ። ሄጄ አረጋጋዋለሁ። ማረጋጋቱንስ ታረጋጊዋለሽ፣ ግን መጀመሪያኛ እንደ ቤተሰብ ምን ማድረግ እንዳለብን እናውራ ብዬ ነው። ማውራት ያለብንን ነገር እናወራለን። አሁን ግን ግዴታ መሄድ አለብኝ። ያው ልታወሪኝ መተሽ ትቼ ስለሄድኩ ይቅርታ አድርጊልኝ። ናታን ጋር መሄድ ስላለብኝ ነው። እሺ ማሚዬ እንዴት ናችሁ? አለሁልሽ። እኔ የምለው ማሚዬ፣ ትናንትና የተፈጠረው ነገር በጣም ረብሾኛል። እኔ በበኩሌ ምንም አይነት እንቅልፍ መተኛት አልቻልኩም ነበር። ሳስበው ደግሞ እኔ እንደዚህ ከሆንኩኝ የናታንን ሁኔታ ማሰብ አይከብድም። ምን እያልሽ ነው ማኪ? የተፈጠረውን ነገር ላስታውሳችሁ ፈልጌ አይደለም። ለምን ራት ወተን አንበላም ልላችሁ ፈልጌ ነው። እኔ አልሄድም። ለምንድን ነው የማትሄጂው? ምንም፣ ግን ቤት ውስጥ ምግብ ተሰርቷል ለማለት ነው። ምን ችግር አለው? ጀስት ሪላክስ ለማድረግ ያክል ብቻ እኮ ነው። ናታን አንተ ምን ትላለህ? አልሄድም። የኔ ልጅ ተዘጋጅ፣ እንሄዳለን። የእውነት ማሚዬ?
በጣም አመሰግናለሁ። የዚች ልጅ መልካምነት ግን ለምንድን ነው አልታያቸው ያለ? ከዚህ ጭንቀት ለመገላገል ብላ ነው እኛን መንገድ እየፈለገች ያለችው። እማዬ እኔ በበኩሌ ራሴን አሞኛል፣ አልሄድም። ግዴታ ነው የኔ ልጅ። ተዘጋጅ፣ እንሄዳለን። ከጭንቀት ይወጣል አንቺ ቅፍ ውስጥ መሆን። ምንድን ነው? ማኪ ዛሬ እራት እንድንወጣ ሀሳብ አቅርባለች። እና ልትሄድ ነው? አዎ። እሺ። ግራ ጎኔን ከጎኔ አድርጌ ነው ይዣት የምሄደው። ልበሽ፣ አብረን እንሄዳለን። አይ ናታን፣ እኔ አልሄድም። አንተ ደርሰክ ና። እኔም ማስከፋት ካልፈለግሽ አብረን እንሄዳለን። አሁን በዚህ ሰዓት መዝናናት አለብን? ሰላም፣ ባይሆን ማድረግ ያለብን ነገር እናስባለን። ለጭንቀት ልናብድ ነው። የኔ ፍቅር በጣም አምሮብሃል። አመሰግናለሁ። አሁን እንውጣ። እሺ እማዬ፣ ሰላም ትምጣና እንውጣለን። ማን ያልከው? ሰላም ምን ነው? ቆይ እሷ ደግሞ ከኛ ጋር ምን ታደርጋለች? ምን ግብዣው የቤተሰብ አይደል እንዴ? እና እሷን እዚህ ቤት ውስጥ ተናት እንዴ ነው የምትይው? ቆይ ምን ትሆናለች? እሷም እኮ ከኛ እኩል ጭንቀት ላይ ናት። እማዬ ሰላም እዚህ ቤት ውስጥ ሰው ሲሞት አይታለች። ከሁላችንም በላይ በጣም እየተጨነቀች ነው። ካልሆነ ግን መቅረት ይችላል። እንዴ ምኑ ነው የሚቀረው? እራቱ ነዋ። ኧረ
ናታን ተነስ። ቆይ እንዴት ነው እንደዚህ ጭልጥ ብለህ መተኛት የቻልከው? ወዴት ነው? ነቅቷል እኮ። ተነስ፣ ቤተክርስቲያን ደርሰን እንምጣ። ስትመለስ ትተኛለህ። ናታን አልጨነቀህም እንዴ? በጣም ጨንቆኛል። እሺ አሁን ተነስ፣ ፊትን ታጠብና እንሂድ። ተነስ። ነቅቷል እንዴ እንደዚህ? ሮዛ ቆይ ከዚህ በላይ ለናታን እንዴት ታስብለት? ቆይ ከማኪ ጋር ጠብ አለብሽ እንዴ? እኔ እንደዛ አላልኩም፣ ግን ማኪ ናታንን አታፈቅረውም። ከፍቅር በላይ እልህ ውስጥ ናት። እልክ ቢሆን እሱን ለማዝናናት ቀን ሙሉ ተጨንቃ ትውላለች እንዴ? እና ፈተናውን አልፋለች እያልሽ ነው? አዎ ልጄ፣ ከወርቅ የበለጠች እንቁ ነች። ስለዚህ ለናታን የምትገባው እሷ ነች። እሺ እማዬ፣ ግን የመጨረሻ ሙከራ እንድናደርግ እፈልጋለሁ። ቆይ ከዚህ በላይ ምን ታደርጊያለሽ? እማዬ፣ ማኪ ራስ ወዳድ ናት። ከራሱ አልፎ ደግሞ ለማንም አታስብም። አይ እንግዲህ ውጭልኝ፣ ስራዬ ልስራበት። እማዬ፣ በዚሁ በጀመርነው አንድ የመጨረሻ እድል ስጪኝ። እሺ ምን ልታደርጊ ነው? እሺ በይኝና እሱን አሳይሻለሁ። የኔ ፍቅር ቤት ወስጥለት አይደል? የኔ ፍቅር ዛሬ እኮ ጠዋት እንደወጣህ ነው የቀረው። እኔም እኮ ወስጥልቶኛል፣ ግን ደግሞ አንተን ትቼ የትም ሄድ አልፈልግም። የኔ ፍቅር ትንሽ ተረብሽ ናታኒ። ወይ ሰላም፣ አውቃለሁ ያንን ቦታ ስታየው ምን ሊሰማት እንደሚችል፣ ግን ደግሞ እናልፈዋለን። እንደዚህ እንድትጨነቅብኝ አልፈልግም የኔ ፍቅር። ሰላም ወይ የኔ ፍቅር፣ አስጨንቅሻለሁ። አንተ ምን አድርገህ ታስጨንቀኛለህ የኔ ፍቅር? ይሄ እኮ በአንተ ብቻ የመጣ ችግር አይደለም። ደግሞ እጅ ለእጅ ተያይዘን እናልፈዋለን። ቆይ ለምንድን ነው እንደዚህ የምታየኝ? አንቺ ስለሰጠኝ ምን ያህል ትተኛለህ? እድለኛው ማን ነኝ?
ጤና ከአዲስ አበባ ፖሊስ ነው የመጣሁት። ጤና ይስጥልኝ። እዚህ ቤት ወንጀል ተፈጽሟል። ሰው ገላችሁ ትወጡ የዓይን እማኝ ከፎቶ ማስረጃ ጋር ቀርቦልናል። እማዬ ሆስፒታል መሄድ ይፈልጋሉ ማለት ነው? አይ ደህና ነኝ። እዚህ ቤት ምንም አይነት ወንጀል አልተፈጸመም የኔ ጌታ። እሱ ወንጀለኛው ተይዞ ይጠየቃል። ማን ወንጀል ነው የፈጸመው? ካልሆነ ሁላችሁም ማረፊያ ብትቆዩና በምርመራ ወንጀለኛውን የምናውቅ ይሆናል። ናታንን እኔ ለማድረግ መቼም ቢሆን ተስፋ አልቆርጥም። መቼም ናታን አፈቅርሃለሁ። መቼም ቢሆን አንተ የኔ ብቻ ነው፣ የኔ ብቻ። እኔ ነኝ ወንጀሉን የፈጸምኩት እኔ ነኝ። ቤቴ ድረስ መጥቶ ሊተናኮለኝ ሞከረ። ግዴታ ራሴ መከላከል ስለነበረብኝ ወረወርኩት። ግድግዳ መቶት ስለነበረ ሊተርፍ አልቻለም። ወንጀሉን የፈጸምኩት እኔ ነኝ። እዛው ጣቢያ እንድናቃሽ ትቻለሽ? እሺ። ግን አንድ ጊዜ ናታን ለዛች ሰላም ተብዬ እየተውኩ መሆኑን ሳስብ በጣም እየገረመኝ ነው። ሁሌም ቢሆን ደስተኛ እንድትሆንልኝ ነው የምፈልገው። እሺ አሁን ከደቂቃዎች በኋላ መታችሁ ትወስዱኛላችሁ። ከዛም ፍቅርሽን እየፈተነው ነበር ትሉኛላችሁ። እኔ ደግሞ ለናታን ፈተና እጅ የምሰጥ ሰው አይደለሁም። ሁሌም ቢሆን ነጥብ እጥላለሁ። ምክንያቱም ናታንን የኔ ማድረግ ትልቁ ምኞቴ ነው። ፐርፌክት ማኪ። እና ዛሬ ደግሞ ፈተናችሁን አልፌያለሁ። በጣም ጥሩ። በቃ በኋላ እንደዋወላለን። ሩጥ እማዬ፣ ይሄ ነገር ጥሩ ነው። ባይሆን ራሱ አንቺ እውነቱን የምታውቂበት ማጣሪያ ነው። እሱ ልሻለው ልጄን መልሱልኝ! ልጄን መልሱልኝ! ከዚህ በላይ ፍቅር ይኑር አይኑር እኔ እንጃ። ሮዝ ለሰው ይደውልለት። አንድ ሁለት ሶስት ደወለች። በቃ መልሳት። እሺ
በእውነት አመሰግናለሁ። ቆይ ናታን፣ ምንድን ነው እየሆነ ያለው ነገር? እየሆነ ያለውን ነገር እርሺ የኔ ፍቅር። አሁን እኔና አንቺ አብረን እራሷ ለአንተ ስትል አሳልፋ ሰጥታለች። ምንም አልተሰማህም ነው? አስገርሞኛል። በቃ ከዚህ በላይ ምን መሰማት እንዳለበት አላውቅም። ሰላም፣ ምን ማድረግ ነበረብኝ? ቆይ አላውቅም። እሺ ለምን ተከትለሃት አልሄድክም? እሷ ተመልሳ ስለምትመጣ ማለት ሰላም፣ ለእኔ ብለሽ ልትታሰሪ ነበር አይደል? አንተ አንድ ነገር ከምትሆንብኝ እኔ ብዙ ነገር ብሆን እመርጣለሁ። በዛ ላይ ለእኔ ሁለት ጸጸት ነው የሚሆንብኝ። እናትህ ከአንድ ነገር ሆና ማየት በራሱ ያስጨንቃል እና ከእናትህ ጎን መሆን ስላለብክ ነው የኔ ፍቅር። ወዳ ምልክት ወጣች። እንዴት ተሰማኝ? ምን ማኪ ወንድሜ ስላዳንሽልኝ አመሰግናለሁ። ምስጋና አያስፈልግም። አሁን ማሚ ማናገር ስላለብኝ ታሳልፊ። ለምንድን ነው ግን ውስጤ ሊያምንሽ አልቻለም? እኔ እኮ ውስጥሽን የማሳመን ግዴታ የለብኝም። እስኪ አንድ ጥያቄ ልጠይቅሽ። ያንቺን ጥያቄ የሚመልስበት ጊዜ የለኝም። ለመታሰር የእርሽ ተመለሽ ሲልሽ ምንም አልገረመሽም? ሮዛ ሰሚኛለሽ? ሰው ሲታውሽ ይግባሽ። እሺ እንዴ ሰውን በግድ ጎትጉታሽ ተናጋሪ አታድርጊ። የሆነ ነገርም አለ። አመሰግናለሁ የኔ ልጅ። መቼም ቢሆን የኔ ጠበቃ መሆንሽን አሳይተሽኛል። ማሚ ቆይ የኔን ፍቅር መፈተን አስፈላጊ ነበር? ቢፈተን የኔ ፍቅር ይፈተናልማ። ይቅርታ አድርጊልኝ የኔ ልጅ። መቼም ቢሆን ተማመንብሻለሁ፣ ግን በጣም ከፍቶኛል። በጣም አዝኛለሁ። እኔ ናታንን ከልቤ በጣም አፈቅረዋለሁ። አንቺም ብትሆኚ እሱን እንደምታውቂ እንደዛ እንደሆነ እንደምታስቢ ነበር የማስበው። ግን ይሄ ነገር ፈተና መሆኑን ሳቅ በጣም ነው የከፋኝ። የእውነት ይሄ ነገር ይገባኛል ወይ ብዬ አሰብኩ። አይገባሽም የኔ ልጅ። ቢሆንም ግን ፈተናውን አልፈሻል። የናታን እውነተኛ አፍቃሪ መሆንሽን አሳይተሻል። አመሰግናለሁ ማለት ነው። እኔም አመሰግናለሁ።
ናታን። ማኪ አመሰግናለሁ። አይ እኔ እንድታመሰግነኝ አልፈልግም ናታን። ደግሞ ማንም ሰው ቢሆን ላፈቀረው ሰው የሚያደርገውን ነገር ነው ያደረኩት። አንተ አልረዳልከኝ እንጂ እኔ በጣም እወድሃለሁ። መቼም ቢሆን መቼም አንተን የሚያሳጣኝ ነገር እንዲኖር አልፈቅድም። እዚህ ቁጭ ብዬ ሰዓቱን ገደልኩት። መሄድበት ቦታ አለ። የት ነው የምትሄደው? ስራ አለብኝ። በኋላ እንገናኛለን። ናታን እርግጠኛ ነህ ስራ ነው? ማለቴ ሰላም ጋር አይደለም አይደል? አዎ አሁን ስራ ነው የምሄደው፣ ግን ደግሞ በኋላ ሰላም አገኛታለሁ። ምክንያቱም ሰላም ፍቅረኛ ስራው ነች። ናታን ናታን አንድ ነገር ልንገርህ ናታን፣ እኔ በጣም እወድሃለሁ። ደግሞ እኔ የምወድህን ያህል ማንም ሰው ሊወድህ አይችልም። ማንም ሰው ናታን። ሰላም የምትላትንም ልጅ አንተ ትወዳት ይሆናል፣ ግን ደግሞ እሷ አትወድህም ናታን። ማኪ አሁን ትውጪ? እሺ እወጣለሁ፣ ግን ድጋሚ አንድ ነገር ልንገርህ። መቼም ቢሆን በአንተ ተስፋ አልቆርጥም። መቼም። እሺ አያድን ናት። እስከዚህ ድረስ ነው የምትወድ። ፍቅር በመላመድ ይመጣል። እኔ መረጥኩልን የሚሻል። እማዬ ሰላምን ያፈቅራታለሁ። እሱ ስሜት ነው፣ ጊዜያዊ ስሜት። ሁሉም ነገር ሲያልፍ በኋላ ይቆጫሃል። እማዬ ማኪ ናታንን አታፍቅረው፣ እልህ ይዟት ነው። ፍቅር መሆኑን ከዚህ በላይ ማሳያ መንገድ የለም። አንቺ በሰጠሻት ፈተና ነው እራሷን ለናታን አሳልፋ ይሰጠች። እማዬ የሆነ ነገርማ አለ እንጂ ማኪ በጭራሽ ለደስታው ልትተው አትችልም። በቃ ከዚህ በኋላ ማኪ እንድትናገሯት አልፈልግም። ከእንግዲህ ከኔ ጋር መኖር የምትፈልግ ከሆነ እኔ የመረጥኩልን አግብተህ ትኖራለህ። ያምሻል ለራስ አንተ ከፀጉሬ ምንድን ነው ያለ?